ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪ ናት ትምርሃለች ተመለስ እያለቀስኩ ነው አባዬ በጣም ነው መወዶት በጣም ነው ምናፍቆት ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ ለ10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆነ ጻድቅ ክርስቶስ እንደሆነ ላሳየው ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። ፍቅር ማለት ሰዎችን መረዳት ነው። ለምን እመቤታችን ካድካት? የእናታችን ጥሪና የትዝታው መልስ መቤትን ትክዳት እሷ ማሪ ናት ትምርሃለች ተመለስ በጣም ነው መወዶት በጣም ነው ምናፍቆት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮ ተቀብያለሁኝ። መለስከው መልሱን ልጅ መጥቶ ነግሮኛል። የጠገባችሁ ጴንጤዎች እረፉ ሲል ያስተላልፈው መልእክት አለ ፓስተር ቸሪ። የጠገባችሁ ጴንጤዎች እረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ስመለስ እውነታውን አውቄና ተረድቼ ነው። እኔ ከፕሮቴስታንት ወደ ኦርቶዶክስ የመጣሁበት መሰረታዊ ነገር እውነትን አግኝቼ ነው። ሰላም የተከበራችሁ ክቡራትና ክቡራን የልብ አምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ለእናንተ ይሁን። በአዲስ ቪዲዮ መጥተናል። መግቢያው ላይ እንደተመለከታችሁት እነዚህን የምንመለከት ነው የሚሆነው። በቅድሚያ ግን አባታችን አባ ገብረ ኪዳን ፍቅር ማለት ምን ማለት ነው? ዛሬ ፍቅር አተናልና እሱን አባታችን ያስተምሩናል። ወደ መጀመሪያው ቪዲዮ ልሰዳችሁ። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለም ምን ብሏል ጌታ? የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል ፀሐይን ያወጣልና ብሏል። ዝናብ ያለው ስጋው ደሙን ለክፎችም ለደጎችም ስጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደራሱ ነው የምንረዳው፣ እንደኛ ነው እንደራሱ ነው የምንረዳው። ወደሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከስጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? አይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች አይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ።
ባንፈልገው እንኳን አለ። አባታችን ቃለ ሕይወትን ያሰማልን። እንግዲህ ፍቅር ማለት ይህ ነው። እምነት፣ ተስፋ፣ ፍቅር ያሉበት ፍቅር ይባላል። አባታችን በዚህ ልክ አስተምረውናል። የቀጣይ ቪዲዮ ወስዳችሁ አክሊልና ትዝታው ባደረጉት ክርክር ላይ ወንድማችን አክሊል ለትዝታው ወደ እውነተኛዋ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለስ፣ አንተ ጸረ ክርስቶስ ነህ ሲል የተነጋገረው ንግግር አለ። እሱን ላሰማችሁ። ትዝታው እንደምን አለ? ደህና እንዳሉንክ እያየሁኝ ነው። ለማንኛውም አሁን በተናገርከው ነገር ብቻ ራሱ እንደው ስሙን በአንደበት ለመጥራት ብትደፍርም ብትሞክርም ምን ያህል ለክርስቶስ ጠላቱ እንደሆንክ ጸረ ክርስቶስ እንደሆንክ ላሳየህ ይችላል። ከመጽሐፍ ቅዱስ ፍቀድልኝ። ወዳጃችን ምንድነው ያልከን? ታቦት የሚለው ይፈለጥ አልክ። ሰው ታቦት ብለን የምንጠራው እኛ በኤርሲያናችን ውስጥ የጌታ ጠረጴዛ፣ ቅድስት ጠረጴዛ ወይም ደግሞ መሰዊያ እያልን የምንጠራው እንደሆነ ይታወቃል። ወደ ፕሮቴስታንቱ ስትሄዱ በተለይ በጴንጤ አዳራሾች ውስጥ የጌታ ጠረጴዛ ወይም መሰዊያ የለም። ስለዚህ ወዳጃችን እናንተ ጋር ያለውንም ፍለጡት አለን። መጽሐፍ ቅዱስ ላይ ግን አለ ማስረጃ። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 21 ላይ ቅዱስ ጳውሎስ እንደዚህ ይላል፣ ከጌታ ማዕድ እና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ሳይመልታኔስሊ ማለት ነው። በተመሳሳይ ሰዓት ከጌታ ማዕድ እየተካፈልክ ከአጋንንት ማዕድ መካፈል የለብም አይቻልም እያለን ነው። የጌታ ማዕድ የሚለውን እንግሊዝኛውም the Lord's table ይለዋል። የጌታ ጠረጴዛ ማለት ነው። ይህም ቅዱስ ቁርባን የሚሰናዳበት ማለት ነው። ማዕድ የሚለው እዚህ ጋር ማስረጃ ልስጥ ለቃሉ። ኦኬ ተቀበል። የመጽሐፍ ቅዱስ መዝገበ ቃላት ያውን በማን የተዘጋጀ? በመጽሐፍ ቅዱስ ማህበር። የመጽሐፍ ቅዱስ ማህበር የራሳቸው የፕሮቴስታንቶችም ጭምር ነው። ሰው ገጽ 54 ላይ እንዲህ ይላል። ስክሪን ላይ ተመልከቱ። ማዕድ ይልና የምግብ ጠረጴዛ ካለ በኋላ ዝቅ ብሎ ማርክ ያረኩበትን እዩ። ቅዱስ ቁርባን የሚሰናዳበት የጌታ ማዕድ ይባላል ይልና የቱን ነው የሚጠቅሰው? አሁን የጠቀስንላችሁን አንደኛ ቆሮንቶስ ምዕራፍ 10 ቁጥር 21። ወዳጃችን ግን ምን ይላል? የጌታን ጠረጴዛ ሰንጥቁ ፍለጡ ብሎ ሲናገር እናያለን። ከዛ በኋላ የተነሱ የቤተክርስቲያን አባቶቻችንም ስለ መሰዊያው ስለ ጌታ ጠረጴዛ ብዙ የተናገሩት ነገር አለ። እንደነ ቅዱስ አግናጢዮስ ከራሱ ከቅዱስ ዮሐንስ ወንጌላዊ የተማረው ቅዱስ አግናጢዮስ አንድ መሰዊያ እያለ ይናገራል። ቅዱስ ዮሐንስ አፈወርቅ ደግሞ ዮሐንስ ወንጌልን በተረጎመበት ሆሚሊ ወይም ስብከቱ ላይ እንዲህ ብሎ ይናገራል። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ስለ ስጋው ደሙ ያስተማረበትን ይዝና ስለ ጌታ ስጋና ደም እያስተማረ 46ኛው ሆሚሊ ላይ እንዲህ ይላል። ስክሪናችሁን ተመልከቱ፣ አብረን አንብብ። Let us then return from that table like lions breathing fire, having become terrible to the devil ብሎ ይናገራል። ሰው ምን ብሎ ይናገራል? እንግዲህ ከዛ ጠረጴዛ እንመለስ ይላል። በምን መልኩ? እሳትን እንደሚተነፍሱ እንደሚያጋሱ አንበሶች ለሰይጣን አስፈሪ ሆነን ከዛች ጠረጴዛ እንመለስ ይላል ቅዱስ ዮሐንስ አፈወርቅ። በነገራችን ላይ ክርስቲያኖች እንደምነቶቼ ወደ ቅዱስ ቁርባን ተጠግተን ከቅዱስ ቁርባን ተካፍለን ማለት ነው ስንመለስ ምንም እንኳን ለስጋይን እንደዚህ የምንታይ ብንሆንም ለሰይጣን ግን የምንታየው ልክ እሳትን እንደሚተነፍሱ አንበሶች የምናስፈራ ሆነን የምንወጣው ሰው ከቅዱስ ቁርባን አንራቅ። የሰይጣን ልጅ ግን ምን ይላል? ይህንን የጌታን ጠረጴዛ እንፍለጠው ይላል። ወዳጄ አንተ ወደ ክርስቲያን ብትመለስ ለቤተ ክርስቲያን ጥቅሟ አንድ ብቻ ነው፣ ይህም ደስታዋ ነው። እንግዲህ እንደሰማችሁት ነው። መናፍቃን በየጊዜው ይነሳሉ። ወንድማችን አሁን ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነበረ። አሁን ደግሞ ተሳስቶ ወደዚህ ገብቷል። ለዚህ ደግሞ ወንድሞችም እየመከሩት ይገኛሉ። በእውነቱ ብትመለስ ደስ ይለናል። ከጨለማ ወደ ብርሃን ብትመጣ ደስ ይለናል። ይህን ነው የማስተላልፈው። ብዙ እናቶች አሁን ቀደም የወንድማችን አገልጋይነቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድቁና ሲያገለግል እንደነበረ ሲዘምር እንደነበረ በጣም ድምፁ የሚገርም ድምፅ ነው ያለው። ሁሉም የሚያውቀው እንዳለመታደል ሆኖ እዚህ ቤተክርስቲያን መውጣቱ ይታወቃል። ይህን ደግሞ ማማ ትዝታው ወይ ለምን እመቤታችን ካድካት ለምንድን ነው የማትመለሰው እያለች በሚያሳዝን መልኩ ጥሪ እያደረገችለት ነበረ። ትዝታው ይህን የመሰለ ድምፅህን ይዘህ ይህ ጌታ እመቤትን ትክዳት። እሷ ማሪ ናት፣ ትምርሃለች። ተመለስ። እያለቀስኩ ነው አባዬ፣ ድምፅህ እያናፈቀኝ ነው። ምን ላድርገው? እመቤቴ ትመልስህ፣ እመቤቴ ትመልስህ ወደ ድሮ ሃይማኖትህ፣ ወደ ድሮ ሃይማኖትህ። ወላዲተ አምላክ ትመልስህ። በጣም ነው የምወደው አባዬ። እስኪ ክፈቱት። አሁን እሱ ነው ያለ
ውለታህን እንዴት ረሳለሁ? ኦርቶዶክስ ከተመለሰ ይዘክራሉ። 450 ብር ዳቦ አስደፍቼ እዘክራታለሁ። እመቤታችንን ስራዋን ትስራ እሷ። ልጇን ተመልሰው የእሷ ልጇ ነው። እናታችን በዚህ መልኩ ነው ቤተ ክርስቲያን ሲዘምር የምታውቀው ያሳደገችው። ስለሆነም በጣም በማልቀስ በመቆርቆር ወደ ቀድሞ ነገድህ ተመለስ፣ ወደ ቀደመው እምነት ተመለስ በሚል ጥሪ ያቀርባለት ቪዲዮ ደርሶት ነበረ። ይህ ቪዲዮ ከደረሰው በኋላ ደግሞ ትዝታው መልስ የሰጠው መልስ አለ። ከተመለሰ ነው ያለችው። እንግዲህ እናታችን ከተመለሰ 450 ብር አውጥቼ እመቤቴን ዝክር ሁሌም እዘክራለሁ፣ እመቤቴ ስራሽን ስሪ የሚል ነው እንግዲህ የተሳለችው። እመቤቴ ስለትሽን ትስማ ብለናል። ግን ደግሞ ትዝታው የመለሰው መልስ አለ። እሱን ላሰማችሁ። መጽሐፍ ቅዱሳዊና ተስማሚ የሆነ የአክብሮት ምላሼን የፍቅር ምላሼን አቀርባለሁ ማለት ነውና እንግዲህ ከልባቸው እንደሆነ በደንብ አስተውሎ ላየ ሰው ግልጽ ነው። ድራማ የለውም። እናቶች ሲናፍቁም እኔም በራሴም እናት ስሜት ውስጥ ማያቸው ነገሮች አሉ እና ግልጽ የሆነ ኦሪጂናል የሆነ ምንም ድራማና ሐሰት የሌለበት ውስጣቸውን የገለጡበት ቪዲዮ ነው። ከሁሉ አስቀድሜ እኔም አክብሮቴን ፍቅሬን እገልጣለሁኝ። እነዚህ እናቶች ያሳደጉን ናቸው። ያሳደጉን እናቶች ናቸው። ከልጅነት የሚያውቁን ናቸው። እኔ በስም በአካል አላስታውስም የት ቦታ እንደተገናኘ፣ ግን ያው በዝማሬው ባገለገልንበት እንግዲህ ኦልሞስት 25 ዓመት ከልጅነት ጀምሮ በኦርቶዶክስ ቤት ውስጥ አገልግለናል። እኔ ከድቁና ጀምሮ ገና 13 14 ዓመት ሆኜ ነው ስቀድስ መዝሙር ስዘምር ሳስተምር የነበረው እና እኛ እንኳን ባልገባን ዘመን እግዚአብሔር መንፈስ ቅዱስ ለሕዝቡ የሚጠቅም በጣም መልካም የሆነውን የምስራች ምንም እንኳን የተቀላቀሉ ነገሮች ቢኖሩም ግን አስደናቂ የሆኑ ዝማሬዎችን ሰጥቶኝ ስዘምር ነው ያደግኩት እና እዛ በኖርንበት ዘመን ሊሻር የማይችል ትዝታ አለ፣ ሊጠፋ የማይችል ትዝታ አለ እና ይሄ ውስጣቸውን ይኮረኩራቸዋል እና ደግሞ የሚያዩበት አንግል ከሃይማኖት አንጻር ነው። ምስኪን እናት ናቸው፣ እማሆይ ናቸው ማለት ሲሸመግሉ ወደ ምንኩስና ይመጣሉ። እንደውም የድሮ ፎቶአቸው ይታያል ከውስጥ እና ተመለስ እመቤቴን ለምን ካድካት የሚል ሐሳብ አንስተዋልና እስቲ እያቆምኩኝ እሳቸው የሚናገሩትን ነገር ጥያቄያቸውንም ጭምር የሚፈታ ነገር ነው የምናገረው። ይሄን መልእክት ለኚህ እናት የምታውቋቸው ሰዎች እንግዲህ ይደርሰዋል ወይ እያሉ ይጠይቃሉ። ይሰማዋል ወይ ይሄንን መልእክት እያሉ አዎ ደርሶኛል፣ ሰምቼዋለሁኝ። እኔም ደግሞ ያለኝን አክብሮትና ፍቅር እገልጻለሁ። በጣም ነው መወዶት፣ በጣም ነው ምናፍቆት። ደግሞ ይሄ መልእክት ከልብ የመነጨ የፍቅር መልእክት ስለሆነ በአክብሮት ተቀብያለሁኝ። ጌታ ኢየሱስ ዘመኖትን ይባርክ፣ እድሜና ጤና ይስጦት። እናታችን በጣም ነው የምንወዶት። እዚህ ውስጥ አሁን ይሄንን መልእክት ስናገር ብዙ ሰዎች እየሰሙ ነው። ይሄን መልእክት ለሳቸው እንድታደርሱልኝ እኔም አደራ ላለሁኝ ማለት ነው። ከተናገሯቸው ነገሮች እያቆምኩኝ ቪዲዮውን እንደገና እንስማው። ትዝታው ይህን የመሰለ ድምፅህን ይዘህ እኔ ጌታ መቤትን ትክዳት እሷ ማሪና ትምርሃለች፣ ተመለስ። ኦኬ፣ ይሄ የመጀመሪያው ፍሬዝ ነው ማለት
ያው ይሄን የመሰለ ድምጽ ይዘ ለምንም መቤቴን ካድካት። እንግዲህ ትዝታው በዚህ መልኩ መልእክቱ ደርሶታል ማለት ነው። መልእክቱ ሲደርሰው ደግሞ ደስተኛ እንደሆነ ነገር ግን የተሸፋፈኑ ነገሮች አሉ ብሎ የገለጻቸው ለሱ ያልተገለጸለት ነገር እንጂ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ድረስ ጸጽ የሌለባት ሃይማኖት እስከሆነች ድረስ አሁንም ትንሽ ማስተዋልና ማገናዘብ ይጠይቃል። ነገር ግን እናታችን ደግሞ ማማ ማለት ነው ይህ መልእክት ደርሷት ያለችው መልእክት አለ። የትዝታው ሀሳቤን ተቀበለ የመለስከው መልሱን ልጄ መጥቶ ነግሮኛል። እንግዲህ እመቤቴ ካንተ ጋር አትሁን፣ ምንም ማድረግ አትችልም። በቃ ግን መጥተህ ብንነጋገር ደስ ያለኝ፣ መልክህን እንኳን ባየው ደስ ያለኝ ነበር። አባዬ እወድሃለሁ፣ ናፍቀኸኛል አባዬ። አንተም በአካል ባላቅህ ድምፅህ ይናፍቀኛል። የምትዘምረው መዝሙር ከልብ ነው። እንግዲህ እናታችን እንባቸው እየተናነቀው ነው። በዚህ ልክ ጥሪ ያደረጉለት እሱም እንግዲህ የመለሰው መልስ አለ። ከዚህ ጋር ታይዞ በጣም ነው የምወድህ፣ በጣም ነው የምናፍቅህ። በነገራችን ላይ የሰው ልጅ ለሰው የሚቆረቆረው ካለው አስተሳሰብ ካለው ሁኔታ ጋር ነው። ያሳደገ ሰው ደግሞ በደንብ ቤተክርስቲያኗን ሳያውቃት ነው በዛን ሰዓት እንደዛ ሲያገለግል የነበረና አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ አውቀዋት ተረድተው በጨለማው ዓለም ውስጥ ሲዛቅጡ የነበሩት ወደ ቤተክርስቲያን መጥተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመከተል እውነቱን አውቀው መጥተው አሁን ቤተክርስቲያንን የሚያገለግሉበት ከድቅድቅ ጨለማው ወደ ብርሃን የሚያመጡ ሰዎችም አሉና ከነዛ መካከል ፓስተር ቢንያም ሰማችሁ። እኔ ከፕሮቴስታንት ወደ ኦርቶዶክስ የመጣሁበት መሰረታዊ ነገር እውነትን አግኝቼ ነው። ከፕሮቴስታንት ውስጥ ያሉት ብዙ አይነት ኢየሱሶች ናቸው። ብዙ አይነት ኢየሱሶች ናቸው ያሉት። ሐሰተኛው ክርስቶስ አለ። በማስረጃ እናገራለሁ ማለት ነው። በማስረጃ እናገራለሁ። አንደኛ ክፍተት አመጥቷል። አንደኛ ኢየሱስ ብቻ የሚለው ትምህርት ለሐሰተኛው ክርስቶስ በር ከፍቶ ሰዎች ከኪሳቸው እያወጡ የሚያስተምሩት የሐሰተኛው ክርስቶስ ምልክትና ምግባር በዓለም አደባባይ ታይቷል። አባቶቻችን እንዲህ አላስተማሩንም። እኛ ማንም ተሰቅሏል ብላ ቤተክርስቲያን አታስተምርምና ይሄን ነው በቅንነት የጠየቁ። አንተው ነው ከተናገርከው። እዚህ ቦታ ላይ ወደኋላ መልሰህ ብታየው የተሰቀለው ኢየሱስ ብቻ ነው አለክ። እኛ ደግሞ እየጠየቅን ያለነው እኛ ኦርቶዶክስ ተዋሕዶውያን ከኢየሱስ ውጭ የተሰቀለ አለ ብለን እናስተምራለን ወይ እናምናለን ወይ? ፊቱንም በግልጽ አማርኛ ብናይና ብንከተል ይሄን ነው የሚያወራን። ስለዚህ ሐሰተኛው ክርስቶስ ይመጣል ስላሉን እሱም መጠበቅ አለብን። እሱ ደግሞ ብቻ እያለ መጥቶ በአንድም በሌላ ጥፋቱ ታይቷል። አንተ ደግሞ ሌላ የተሰቀለ አለ ብለህ የምታስብ ከሆነ አውጣና አሳየን። ቢንያም ወይም ፍቅረ ኢየሱስ በዚህ መልኩ ነው እንግዲህ ከነዚህ ከቸርች ውስጥ ትልቅ አዳራሽ ተከራይተው ከቤተ ክርስቲያን ውስጥ በነገራችን ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚወጡት በስልጣን በተለያዩ ችግሮች እንጂ ከእምነቷ ውስጥ ጸጽ ተገንቶባት ችግር ተገንቶባት አይደለም። ስልጣን አልሰጠው ሲል የቤተ ክርስቲያን የጎደው ይመስለውና ወደዛ ውስጥ ይገባል። የራሱን ቸርች ያቋቁማል፣ ይደንሳል፣ ይዘፍናል ማለት ነውና ያልተሰራውን ስራ ቢያወሩም ያልተሰራውን ስራ ቢናገሩም እስካሁን ድረስ ቤተክርስቲያን አለች፣ ትቀጥላለች። እንደዚህ ደግሞ የፈለሰው ይመጣል፣ የሄዱትም አሁንም ይመጣሉ እና ከዚህ ጋር ተያይዞ ፓስተር ቸሬ ያስተላለፈው መልእክት አለ። የሚደንሱ ከራባት በካራት የሚማቱ
እንደዚህ የሚዘሉ የሚኮፈሱ ምንጣፍ ይነጠፍልኝ የሚሉ ከሰማይ እየወረደ ነው የሚሉ ስልክ እየተደወለ ነው የሚሉ የባንክ ቼክ አምጡ የሚሉ ቡክ አምጡ የሚሉ ለነዚህ ሁላ መልእክት ያስተላለፈው መልእክት አለ። እረፉ ማስጠንቀቂያ ነው የሰጣቸውና እስኪ እሱን ላሰማቸው። ተው እረፉ። የጠገባችሁ ጴንጤዎች እረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ እረፉ። የተበታችሁ አገልጋዮች እረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ እረፉ። እዚህም እዛም ያላችሁ እረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እረፍ እያለ እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያደርገህ መንገድ ላይ እንዳንገናኝ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ እረፍ። ትዋረዳለህ። እረፍ። የሰማይ ምክር ነው። እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው። እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ። ተመለሱ። አክብሩት፣ ያከበራችሁ። ስሙት፣ ያከበራችሁ። ታዘዙት፣ ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ። እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ያለው ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው ይሄ የእግዚአብሔር ድምጽ ነው ሲሉት አይ ነው የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም የሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳህ? እረፍ። አንዳንዶች ጌታችን ኢየሱስ ክርስቶስ ሲናገር ለሁለት ንጉስ መገዛት አይቻልም ብሎ ይናገራልና በጎን ገንዘብ የወደደ ሰውና በጎን ደግሞ አምላኩን የሚወድ ሰው እኩል ሊሄድ አይችልም። በእውነቱ ገንዘብ የማያጠግበው ነገር የለም። ገንዘብ ልብ ይሞላል፣ ጭንቅላት ይከፍታል ስራችሁ ባዶ ትሆናላችሁ ማለት ነው። እልህ ይመጣል፣ መፎከስ ይመጣል፣ እኔ ነኝ የበላይነት ይመጣል፣ እኔ ነኝ ገዥነት ይመጣል፣ ፈጣሪ ነኝ ልትልም ትችላለህ። አሁን አብዛኞች እየተቸገሩ ያለው በዚህ ነው። ጸጋው ተሰጥቷቸው የእግዚአብሔር ጸጋ በረከት ተሰጥቷቸው ለማገልገል ደግሞ በዚያው ልክ ገንዘብ ሲመጣ ሰይጣን ክፉ ሰው አይደለ ያኔ ይወድቃሉ። የእግዚአብሔር ፈተና ደግሞ በአንዴ የሚመጣ አይደለም።
እግዚአብሔር ያስተምራል። አንዴም ሁለቴም ሶስቴም በሰዎች እየተመሰለ ይናገራል። ነገር ግን እንደሰማችሁት ነው። በጣም ብዙ ኃጢአት የሚሰሩ ሰዎች፣ ብዙ የሚፎከሱ ሰዎች አሉና እግዚአብሔር የነዚህን ሁሉ መከራ አይቶ የነዚህን ግፍ አይቶ የነሱ ኃጢአት ወደኛ እንዳይሆን ነው እንግዲህ እረፉ ተው የሚል መልእክት ያስተላለፈላቸውና በተለይ እነዚህ ዘይት ነጋዴዎች፣ እነዚህ ቡክ ላይ ብር የሚያስገቡ ሰዎች፣ መኪና የሚያስመጡ ሰዎች፣ በዚህ እንደዚህ አድርጌ መተቻለሁ የሚሉ ሰዎች፣ እንደዚህ በካራቴ መታለሁ የሚሉ ሰዎች ልታርፉ ይገባል። በእውነቱ ትክክለኛውን እምነት ብታመና ብትከተል ነው የሚሻለው። ለዛውም ይሄ ነው የተሰቀለው የሞተው ዳግም የሚመጣው የሚፈርደው ይቺ ምድር እንደ ዳውጃ የሚጠቀልላት ጌታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም የተወለደው እሱን አከበርኩ ብላችሁ እሱን እያረከሳችሁ ያላችሁ ፈጣሪ ሆኖ እያለ ፍጡራን እያላችሁ የምትጠሩ ፈራጅ ሆኖ እያለ አማላጅ እያላችሁ የምትጠሩ ኋላ እናንተ ወንጌለኛውም ነቢያትም ተናግረዋልና በእውነቱ ከዚህ ጋር ተያይዞ ደግሞ መጋቢ ሐዲስ እሸቱ አንድ ቀን እንኳን ዓለም ሁሉ ያንተ ገንዘብ ነው ቢባል ለአንድ ቀን አዳር ጴንጤ አልሆንም ሲል የተናገረው ንግግር አለ። ግን እስኪ ላሰማችሁ 10 ደቂቃ ፕሮቴስታንት ሁንና የቢልጌት ሀብት ተሰጥቶ የማቱሳላ ዕድሜ ተሰጥቶ ትኖራለህ ቢባል አላደርገውም። እያንዳንዱ ቃል ነው የተናገረው። ለደቂቃዎች ነው። እኔ እንግዲህ ለአንድ ቀን ብዬ ነው የነገርኳቸው። ለደቂቃዎች ውስጥ አላደርገውም ነው ያሉት። ሲታፈንብህ ሲጋረድብህ ሰይጣን እኔ ፈጣሪ ነኝ ብሎ ራሱን ኮፍሶ ተጠቅልሎ አንጦሮጦስ እንደተወረወረ ሁሉ እናንተም እንደዚህ ነገር እንዳይገጥማችሁ ነው ተመለሱ የምንላችሁ። በእውነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድማሷን አስፍታ ልጆቿን አብዝታ ያለች ሃይማኖት ናት። በዓለም ላይ ዓለምን አቅፋ ዓለምን ፈጥራ አሁን ደግሞ ስለ ዓለም ጸሎት የምታደርግ ቅድስት ቤተክርስቲያን ናትና የዛሬ ፕሮግራማችን በዚህ እንጨርሳለን። ለዚህ ቻናል አዲስ ይሆናችሁ በእውነቱ ሰብስክራይብ አድርጉ፣ ላይክ አድርጉት፣ ለሌሎች እንዲደርስ አዳርሱት። ጌታችን አምላካችን ኢየሱስ ክርስቶስ ሀገራችን ኢትዮጵያን መሃሏን እንኳን ዳሯን እሳት አድርጎ ይጠብቀን። እንደዚህ አይነት መከራ ሁሉ ይሰውረን። በያላችሁበት የዓለም ክፍል ሁሉ ጸጋና በረከቱ ይብዛላችሁ። የእመቤታችን ቅድስተ ቅዱሳን ድንግል ማርያም ምልጃዋ አይለየን። ሰላም